ከሌላ ውሻ እኩል እንዴት መሆን የለባትም እንዴት ትተናነሳለች ብላችሁ ለጫማ ወይ ለልብሷ ወይም ደግሞ አንዳንድ ነገር የምታደርግበት ለጸጉሮቿ መላክ የምትፈልጉ ካሻፔው እዚህ ጋር ልጥፌዋለሁ። በካሻፕ ያላችሁን ላኩ። አመሰግናለሁ። ስንቄ የለሽም ወይ የምትይኝ? ስንቄ ከአንድ ብር ጀምሮ አለኝ። በቃ ጉቺ 30 ጊዜ አልናገርም። ሀብታሙ እስኪ ላኩልኝ ለውሻ ጋጋም ምን ይልካል? ምን ነው ሰቀጫና አይልክም። እንዲህ በኮመንት የሰው ልብ መጎተት ነው ስራው። እና እንዴት እንደዚህ ሌብል ላይ ደረሰ? ድሮ ተሳስቶ የሰጠው ጉቺ አታስቂኝ በማርያም። አንቺ ግን ማለት ነው ጉቺ ለልደትሽ ማንም ሰው አልተዘጋጀም። ዋው ለካ ሰው እያስመሰለ ነው ጉቺ። አይኖ መቻጣውት አይኖ እንዳለ አስመሳይ ነው ከተሰበሰበው ቤት ታይ ሊደርስ ይዘጋጃሉ። አረበና ነው የሚደርሱ እኔ እንደሆነ እንደ አሸንዳ 3 ቀን አከብርና ከዛ እንደ ኢሬቻም ደግሟል ማለት እንደ ማን ነው? እንደ አሸንዳ 3 ቀን አከብራለሁ ልደቴን 28 አይደል 28 29 30 አከብራለሁ። ከዛ ደግሞ እንደ ኢሬቻም እደግማለሁ። ማን ምን ያመጣል? እስኪ አንድ ሰው ይናገረኝ። ዘንድሮ እንደው ይውላችሁ ታጥቄ እንደው ከዚህ ፊቱን ላይ ያስለቀሳችሁኝን ማወጣላችሁ ስላችሁ እመኑኝ። አዳሜ ዘንድሮ እያንዳንድሽን ስራ ነው ማስጀምርሽ። አንድሽ ተናገሪኝ። ሌሽ ማአሌሽ አለቀ። ድሮ ትንሽ የምፈራው ወንድሞቼን ነው። ተለያይቻለሁም በይፋ ነው የምረግጥክ። አንድክ ተናገሪ። አንድሽ ቤታ ትሰሚያለሽ? የሀገሬ ልጅ ታጥነን እኔ እናንቺ ታጥቀን አዳሜን እንትን ነው ደርዛቸውን እየነገርን መስመር ነው የምናስይዛቸው። እኔ ደግሞ እንጠጣለን የምትይ ይመስሉ። አንቺ ማጠጭ ምን ይጠጣሉ? አንቺ ናውጣ እናንተ እከክ ናውጣ። ሮም እኮ ቤተሰቦች ሀብታሙ ብለው ያወጡል ቀን ነው ቀን የጎደለብክ። ማን ነው ጉጂ? ምን አቅለታለሁ? ሀብታሙ ያሉ ቀን ነው አንተ ነገር የተበላሸው። ማርያምን $1 ደገሙ። አርጊላት ለዚች ለውሻ አርጊላት። ናቅሻታ ጉቺ ጌታን አንድ ባለ ሀብት ኮሻ ይኖረዋል ለማጣበስ ብሎ ለሷ አንቺ ጉቺ ጂኒው ይልሻል። እኔ ወዬ ቦለኩት እኮ ኪኪ እንደገና አንቺ ደግሞ ይሄ ውሻ አይኑን እንዳላየው እንዴ! ይኸውልሽ ጊፍት እየሰጠ እርገጧት ምን ታሪክ አላት እያለ ማለት ነው። ገባሽ? በነ 4 ኪሎ በነ ኩዊን እያስረገጠኝ ጊፍት እየሰጠ ከዛ አጋልጣቸው ደግሞ መጥቶ ነይ ጉድሽን ስም ያለኝ። እኔ አገር አማን ነው ብዬልሽ መንገድ ላይ ነኝ መኪና ውስጥ እየሄድኩኝ ማለት ነው። ከዛ አጋልጣቸው መጥቶ ልክ ነይ ጉድሽን ስሚ ምናምን እያለኝ እያለ ደወለና እሱ ወይዬ የኔ ፍቅር መጣ። ቆይ አንዴ ሚውት አርጊ አብልኮት የኔ ጌታ ማይላ ወሳብ ቤቢ ቆይ ቤቢን ሰላም ልበለው። ለቤቱ ይከፍል ዝም ብሎ ለምን እንደሚከፍለው አይከፍልም። ለምን እንደሚከፍለው እንደ አብልኮት ቤቱ አይደል እንደ ይሄስ መቼ ጀምሮ በፐርሰንት አለን አይደል እንደ እዚህ ቤት ሁላችንም የለም አይቆርጥም። ማርያም ነው አብልኮት የዚህ አትስጠኝ ቤቱ ይቆርጥብኛል። የኔ ፍቅር አይቆርጥም። ማርያም ነው አይቆርጥም። ወሬን ልጨርስ ወይ በቤቴ ገብቼ ላውራ። እኔ ወሬን አታቋርጡኝ እሺ? ጨርሽ። ከዛ ሚዩት አርጊ ቤታ ሚዩት አርጊ ላውራበት ጽድት ብሎ ህዝቡ ህመሜን ይስማኝ። ሚዩት አርጊ። ከዛ ማሮቼ ምን ያደርግላችኋል? በስልክ ለኔ ይደውልልኝና እናቴ ያለ እናቴን ሳክ አልልክም። ከዛ እናቴ ያለ ስለው መንገድ ላይ ነበርኩ እኔ ደግሞ ማለት ነው ፍቅሮቼ እየሄድኩኝ ነበርና እናቴ ያለ ወይ ስለው የቤታ ሪከርደሮች አለ አሽሙር መሆኑ እኮ ነው። ቤታ ያጂ አስምር እዚህ ላይ የቤታ ሪከርደሮች ቤታቸውን ከፍተው እየረገጡሽ እንዲተውሽ ብዬ ጊፍት ብሰጥም ዝም አላሉም። ነይ ሲለኝ እኔ ደግሞ እንትኑ ስገባ አጋልጣቸው የላከልኝን ሼሩን ሳይ ሩጬ ሲሄድ እሱ ነው የሚያስረግጠኝ። ስክሮል እያረኩኝ ቴክስቱ ኮመንቱን ወደ ታች ሳየው አገኘሁት ማለት ነው። አገኘሁት ምን ታሪክ አላት ሂዱባት ያለውን ማለት ነው። ከዛ ደውዬ ስሙ አልኩትኝ እኔ እንደዚህ አይነት ቀልድ አልፈልግም፣ ከምወዳቸው ልጆች ጋር እንዳታገናኘኝ፣ ከዚህ በኋላ እንዳትደውልብኝ፣ ከዚህ በኋላ ቤቴ እንዳትመጣ ብዬ ቤታዬ በብሎክ አጠናቀቅኩት እልሻለሁ። ባጭሩ ይሄ ነው። አዎ የምርሽን
ይደውልልሻል። ጠብቂ። 3 ቀናችን እኮ ከብሎክ ከተፈታታን። በሰለስቱ ደገምኩት። በሰለስቱ ጎበዝ ጎበዝ የኔ ፍቅሮች፣ በሰለስቱ 3 ቀናችን ከብሎክ ከፈታሁት። ቆይ ግን ማን ነው የሚያስታርቀን? ኪኪ በቃ ስወዳችሁ ጀግና አሉኝ። አየሻ አየሻ፣ በደሌ ህመሜ የገባቸው ጀግና አሉ። እነዚህ ደግሞ አለቀላቂ ነገ ይታረቃሉ። ጉቺ አንድ ብር ልኮ ምን ቢለኝ ጥሩ ነው? ለጉቺ ነው አለ። ኧረ ለጉቺ አይደለም። ጉድ አንድ ሰሞን ነው፣ ሁሉም ያልፋል። ሆፕ ዩ አር ዌል ቤታ ብሎ ጻፏል። እሺ አብልኮት። እሺ እሺ አብልኮት ለጉቺ በርዝደይ ይኸው ካሻፕ ለጥፈናል። ሊያቅምህን ላክ፣ ለልደቷ ነው። እሺ አብልኮት ለልደቷ በካሻፓን አብልኮት እንዳትልክ። ለምን መሰለህ አትላክ። አሁን ለውሻዋ ስለሆነ እየለመነች ያለችው ከውሻዋ ጋር አንድ ላይ አድርጋኝ ነው እየተለመነ ያለው። ቆይ አንዴ ላውራበት። አብልኮት ለጉቺ ነው ካለ አሳይ። አይ አይደለም፣ ቢሆንም ከውሻዋ ጋር ይቀላቀልብኛል። ለምንስ አንድ ላይ ብሩ ይግባ ከውሻ ጋር ይገቶ ለብቻችን እናወራለን። አብልኮትዬ እኔ ጌታ ቶ እግዚኦ፣ እሱስ መጀመሪያ ይሰጣሉ አለ። ብቻ ዋና ፋሚሊዎቻችንን ታያቸው ማለት የአንቺን ፋሚሊዎች ነው የተባልሽው። ኧረ በእናትሽ ይሄ ነው እሱ የኔ ፋሚሊ። የእኛ ለእኛ ተይለን እዚህ ለምን የመጣ ነው ያንቺን ኪኪ ጉቺ ፍቅርዬ ደህና ነሽ? እኔ ውድ ጉቺ አልሽ ሂጂበት። ውሻዬን አስቀይ ልመናው ካልተለም ሰሚ ልመና አልተነምን አሩ አልተን ያዛችሁት ጉቺ ናታ ማትረባ ዝም ብላ እኮ ነው። በቃ ጨጓራዬ ነው ተቃጠለ። ጂኒ ፍሬንድሽ ነው አይደል አንቺ? ለኔ የማይሆን ነገር እየላከ አሁን ብሎክ ላደረገው ነው። ሼር እያደረገብኝ የማይረቡ ነው። ማርያም በይ ያሰስ ከሰስ እኮ ነው የሚያደርግብሽ። ለእኔም ይልካል እንደዛ ይወዳል። እና ከጉቺ ጋር ሲጣላ ነው ታዲያ አሁን እኛ የምንፈልገው እንኳን እኔ ነኝ እኮ ጥርት ያለ ነገር መልክልሻ ቤታዬ። አዎ ዛሬ ግን ጉቺ ላከችልኝ ወይ በሳቅ ነው የሚመጡት። ማርያም አንቺ እኔም ደግንኩልሽ ያላየሽው መስሎኝ እኔ ነኝ ላኩልሽ። ማርያም ይቻላል ወይ ቲክቶክ ማምለጥ ሰው አለ፣ ግን ሰው አለ ቲክቶክ ላይ ማራተኛ ወደ ዘፈን ዴኔ እኮ ግራ ገባኝ እኮ ታውቂያለሽ። ቻኮሌት የቴንኪው ቤት። አንቺ ምን አስተዋጽኦ ልታደርጊ ነው ለልደቱ? እንዴ አንድ አንበሳ ሰጣታለሁ። ተነጋገረ አንበሳ ስጭኛለች። ሪቻው ጉቺ አንበሳ ነው ያልሽ ለልደት ራህማት አድርጉልን እያልን ነው እዚህ ጉቺ ይወቻሉ ባልታ ላይ ናት። ህሊና ይበት ነው አብልኮት እየጻፈላን ነው። ፍቅር ጀመረች አብልኮት ጋር እኔ ጠይቂያቸው። ለነገሩ ትጀምር፣ እሱ ራሱ በሴት የተጎዳ ሰው ነው። ኧረ አጋልጣቸው። አንተ እንዴት ጽፋል? የኪኪ ፕሮፋይል ምን እንዲህ በትልቁ አይቶኛ አቅም ያሳስታል። የቤታ በአካል አለ፣ የቤታ በቪዲዮ አለ አይደል እንዴ? የኔማ አልቋል፣ አለቀበት አንዴ ያራለው ቤታ በቀደም በጀ አጋልጣቸው አልቆበታል። የሚፈልገው ደንደን ያለ ያላለቀ ነው። አጋልጣቸው ሻፋዳው እንዲህ ይመስለኛል። አጋልጣቸውን ሳስብ ይሄ ፎቶ ነው የሆነ ነው የሚመስለኝ። ደግሞ ሲወዱ ይህን ፎቶ አይፈታውም። ሁሌ ነው የሚያደርገው። ይቀይርና ይቀይረዋል። ራሱ እንደሚያደርገው ቀጥታው ነው የሚስቀው። ሁሌ እሱን ነው የሚያደርገው። ይቀይራል እንዳለ ይቀይራል እኮ ግን አይፈታም። እና ጉቺ በቃ ጥለንሽ ልንወጣ ነው እንጂ ተምተጨው እውነተኛ ነገር ደግሞ መጣ ይገ አቦ ለቤተ ክርስቲያን ልንሰማለን ነገራችሁ ከቀልቤ እኮ አይደለሁም።
አቦ ልወጣ ነው። ልውጣ ነው። እናንተ አጋጣቸውን ፎሎ አድርጉት። ምንድን ነው የምትወጪው? የማታል እንዴ? ምን ላይ ናችሁ? እንግዲህ ቦራ ምንድን ነው? ብር እያሰባሰብን ነው። ዲቦዬ ብር እያሰባሰብን ነው። ለምን? ለልደቴ እና ለቤታ ውሻ አብረን ከውሻዋ ጋር እየለመነ ነው። ወይኔ ጉዴ ፈላ። አንተ ላይ ምን ጀመራችሁ? እኔ ከውሻዋ ጋር አንድ ላይ ታሪክ በቃ ምን ታሪክ አለኝ? ታሪክ የለኝም ማለት ከውሻዋ ጋር አንድ ላይ ዲቦራ ስለውሻው ነገር ትጣጣ አቦ እወጣልሻለሁ። እሺ እወጣልሻለሁ። ለውሻዋ የምትይው የኔ ስልደት አንቺ አትሰጥሽማ። ዲቦራ መቼ ነው ልደታችሁ? ልደት አንቺ ግን ምን አይነት ውሻ ነሽ ግን ዲቦራ? አንቺ አህያ። አቤት እነዚህ ሁለት ሰዎች ምን ላድርግሽ? በጣም ነው ግን የተቀየምኩሽ። እሺ ቻው፣ እኔ እወጣለሁ። ይደብራል እንዴ? ባለ ልደት ነሽ አርፈሽ ተቀመጭ። አይ ይደብራል። ምንስ እዚህ ጋር ብለን ምን እንደዚህ መኪናው ልደትሽ ልባል እገባለሁ። ራሱ ማርያምን አላውቀውም። ልደትሽ መቼ ነው? ክርስቶስን መቼ ነው ልደትሽ? አዎ እሺ በሉት። ይደብራል ግን እንደዚህ ግን እባክሽ ለመውጣት ትፈልጊያለሽ ትጨማለች። ናሁም እኮ ማታ ፊፊን ትመስያለሽ አለ። ኧረ አይልም። ውሸትሽን ነው አይልም። ቆይ ስሚ፣ መቼ ነው ልደትሽ ጉቺ? አንቺ ግን የምርሽን ነው ወይስ ንቀት ነው? ይሄ ልደቀን ማጣት ኦክቶበር 28 የሰሞኑን ሁኔታዬን እያየሽ 28 ኦኬ። አይ ደርሰናል። ኖቬምበር 28 እሺ ኖቬምበር ኖቬምበር 28 እና ቆይ እንዴት ነው የምታከብሪው ፕሮግራም? ምናምን አላከብርም። ቤት ውስጥ ቁጭ ብዬ ኬክ ቆርሳለሁ። መጣችሁ በካሽም በጊፍትም ትሰጡኛላችሁ። ይኸው ነው ፕሮግራም። አይ ገላግልሽና ፕሮግራም አዘጋጅሽ ገላግልሽ። ይኸው የሆነ ነገር ላሳይሽ እስቲ ዲቦ ወይኔ መነጽር ይጎለዋል። ነይናሽ የአማትሽ ነው። ነይ ቤታ ወደኋላ ላዙረው እንዴ? አይ እንደሱ ያለ በወደ ጎን አድርጊ። አምሮብሻል። አይደለም ወደኋላ እኮ ይዞራል አንዳንዴ። አላየሽም እንዴ? ያረጃል ገብቶሻል። ዲቦራ ላዙረው እንዴ? ጋይዝ ወደኋላ ቃልዬ፣ እኔ እናት ቃል ስጠብቅሽ ነው አይደል የምታድረው? ምን ሰዓት ነው ግን የምትተኘው? የኔ እናት ውይ ማንን ነው አሜድ? እስቲ ሳሜን ቃል የኔን ልብ የምትጎትት የአንቺን ፎቶ የምታገኛ በሄድኩበት አንዳንድ ቃልኛው የኔና እኔ ግን ምንድን ነው ለቃል ግን ምን ላርግላት? በመድኃኒዓለም እኔ ወርቅ ነው ማለት ካረግሽልኝ ቃልዬ እንዳረግሽላት ነው የምትቆጥረው አይደለ? ቃልሻ ወርቅ ነው ማለብስሽ ማሬ፣ ወርቅ ነው ማለብሳት ብለሽ ደግሞ እንዳለ እኔ ሞዴሬተሮች ወርቅ አለብሽኝ ብለው እንዳይመጡ እንደሆነ አልብሻቸውም። አመድ አፋሽ ነኝ ይወቅሱኛል። ወይ ኩሊ እኔ ግን ለብሻለሁ እኮ ቤታ። እንዲያችም ለካ ኪክም አለች ለካ ጉቺ እኔ ግን ማለት ነው በደህና ቀን ስሚ ቤታ፣ አንድ ቀን ማለት ነው ፈጣሪ ቢልልኝ ማለት ነው ቢልል ሰብስቤ የሆነ ነገር ባለ ምን አለ ቢልልኝ አይ ቢልልኝ አህመድ እኔ እናት ቢልልኝ የኤፍሬም ዘፈን ነው ወይ? ያለምዬ እኔ ጋር ትመጫለሽ፣ ጋላክሲ ትሰጫለሽ፣ ቤታ ጋር ትመጫለሽ፣ ኢንተስቴለር ትሰጫለሽ።
ማናት? አለም እኮ ስስቴ ነው ስሟ፣ ስስቴ አለም። እኔ ጋር ትመጫለሽ ጋር ስስቴ ቢያት አንቺ ቤታ አንዴ ልዝፈን ሚዩት ታደርጋላችሁ። እሺ ሮዝዬ፣ ዝልቅጥ በይ ዳቦሽንም ክተት። ሮዝዬ ለአንቺም ይገባሻል። እኔ ቆይ ቢልል ኧረ በጠዋት ውስጥ ተነስሽ ምን አይነት ድምፅ ነው የምታሰሙኝ? ግን ዛሬ እኔ እንደው እንዴት እንደሚያደርጋት ስሚ ቤታ፣ አንቺ የአንቺ ልደት መቼ ነው? ምን ነው አንቺ የኔ ሳያሳስብሽ ምን አሽሙር መሆኑ ነው? ነይ ነይ ጉጭ ነይ ታኪቲ። ኧረ ይደብራል። ምን ነይ የሚያደርግ ኧረ ነይ ኪኪ ነይ እንውረድ እንውረድ እንውረድ። ምን ነው የኔ ከፊት ለፊት ያለው ምንም እንትን ኧረ ይደብራል። የአንቺማ በቃ ፊክስ ነው። በቃ እንውረድ እንውረድ ኪኪ። ይሄማ በጣም ንቃት ነው። እወጣለሁ ምና ኧረ ነይ ውጪ ነይ ውጪ ነይ ውጪ ነይ ውጪ ነይ ውጪ እንደ አላስወራለች አልቀንጥራ አባረረችን። ተነቃቀሉ ወረሻቸው ራሳቸው ማርያምን ተነቃቀሉ። እንደ ጉቺ ናት እግዚአብሔር። ምን አባታችሁ ነው የምትነቃቀሉት? አሁን ሞት ይንቀላችሁ ሲያናድዱ። አሁን እሺ እንዴት ነው ማስገባችሁ? ዲቦራ እንዴት ላስገባሽ ነው? አገኘሽ ጉቺ ነይ ግቢ። የመጨረሻቸውን እንባባል። በፍቅር እንለያይ። ለምንድን ነው ዲቦዬን የምታስወጫት? እኔ እኮ መውጣት ኧረ እባክሽ የነቀላትን ሰው ማሪ እኮ ለራሴ መውጣት ስለፈለኩ እኮ ነው። ለምን አስወርድሻት? ኧረ እባክሽ ጋልታቸው አንቺ ቁጥር ይጽፋል። ምስኪን ጋልታቸው ነቀለሽ አባረዛች አጋልጣቸው። እሷ ናት የነቀለች፣ ጉቺ ናት የነቀለች። አጋልጣቸውን በዚህ ሁሉ ቂጥ መሀል ሊገባ ነው። መሀል አከፈቱለት። ዲሴምበር 30 ቲክቶክ በአንድ እግሯ ትቆማለች። ምን አለ ማሪ ልደቴ ነው። ታይ ልደት ነው። አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ሸንኮሬ ለልደቴ ምን እንዳሰብኩ አወዝባይ ልዝፈልበት ከዘሰች በኋላ አቦ ቤታ ሸብረ ባለች ምድር ሸብረ ባለች ምድር ባለች ምድር ቤታዬ ልደቷን ስታከብር ሸብረ ባለች እኔ ራሱ ማለት ነው እኔ ራሱ ድግስ ነው እዚህ ብደግሰው ቤታ ያንቺ ልደት ጊዜ ኧረ በእናትሽ አልፈልግም አልፈልግም። የአንቺ ጊዜ ተኝቼ ነው ማሳልፈው። ቤታ ሰሚኝ የጉቺ ጊዜ ተኝቼ ነው ማሳልፈው። ሰሚኝ ዲቦራ አንድ ወጪ ስሚኝማ እንዴ ዛሬ ምን ሆና ነው ልጅቷ? አህመድዬ 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 ዲቦራ በ430 እግዚአብሔር መቅዲ ሽሮ ነው አልፈላም መሰለኝ። ሽሮ ነው እንዲህ ላይ እየፈላ ጉቺ ገዝትጌ ይዋጣል። ዴቪድ ተኝቷል። አንቺ ዲቦራ ጌታ ምስክሬ ነው የምልሽ፣ አንድ ወጪ እዛ ዱባይ ላይ የቤታ ልደት ነው ማከብረው ብለሽ ለራስሽ ኬክ ገዝተሽ ብትውጪ ዘንተሽ ብትመጪ እኔ ላያርገኝ ጉቺ የቤታ ልደት ነው ያለፍተሽ ኬክ አርገሽ ባህልቤቷ ሳታሽቃብጥ ስታሽቃብጪ ህይወት ክብረ ቢስነት ክብረ ቢስነት አይደለም። ያ ሁሉ ወጪ የምታወጡን የፊኛና የኬክ ዋጋ ለኔ ነቅተሽባታል። ቂጧን ከፈትከደን ልታደርግ ነቅተናል። ቂጠምያስከፍት ነገር አያቸዋት ውጪ ምንም አያቸዋት አይደል? ያ የምታወጪው ወጪ ማለት ነው ለእኔ አድርግልኝ። አልፈልግም። ቤት እስቲ ዱባይ ነይ፣ እስቲ ዲሴምበር 30 እስቲ ዱባይ ነይ። ወይኔ በስ ዱባይ መተሽ ልደትሽን አክብሪ እስቲ። ነው የምንለው። ከመጣሽማ ወጪ ይበዛብናል። ቤት ታያችን ጭነት እንዴ ከመጣሁ ጉቺ አላገኝሽም። ዲቦራ ብቻ አግኝቼ ነው የምመለስ። አይ ለሀገሪቷስ ቢሆን ወጪ ይበዛብናል። ጉቺ ማብራሪያ ልትሰጥ፣ ዲቦራ ማብራሪያ ልትሰጥ። ጉቺ በሞት ጉቺ ታላገኝ ማብራሪያ በንጋት አላላሽ ነበር እኔማ ባገኛት። እሷማ ዲቦራ እንደው ባገኛት ዝም ብላ ቤት ታየን ፍቅር ምናምን ነው የምትለው። ደስ ስትል ስትጫወቱ ነው ምታለ። ጉቺ
አቤት ለብሳ የመጣችው ጫማ፣ አቤት ለብሳ የመጣችው ልብስ እያለች ብትንጥድ ነው ብታል። አንቺ ስማሙድ ማን ነው ማን ቤቴን የጎበኘት ያለች ማነ ለልደቴ ፍቅር ማነ ህይወቴ አንቺ ስሚ ዲቦራ ስሚ፣ እኔ ጉቺ ማርያምን ነው ለልደቴ ያሰብኩትኝ ማለት ነው። እኔ ከኔ እንደዚህ በቃ ምናምን እንዳጠብቁ እኔ ብዙ ህጻናቶችን ሰብስቤ እነሱን እያበላን ምናምን ፏያለ የምናከብረው ማርያምን። እሺ እሺ፣ እኛስ ምንም አንበላም ባንቺ ስም? በእኔ ስም ነው የምትበሉት። እዛ ኢትዮጵያ ያሉት አንድ ቦታ ላይ እርዳታ ይወጣል ነው ዲቦ መደብሰውን አንበላም። እዛ ከፈለጋችሁ በሊሞዚን በምን ቂጣችሁን በርግዳችሁ መሄድ ትችላላችሁ። እኔ እንደሆነ ከቤቴ ውስጥ ከወንበሬ አልነሳም። እዛ ወንበሬ ላይ ሆናለሁ። አለቀ ደቀቀ። እዛች ወንበሬ ላይ ተቀምጬ ኬኬን እቆርሳለሁ፣ አጠፋለሁ ሻማ። አለቀ። ማርያምን ውጭ። እሺ። ከዛ በተረፈ ህጻናቶችን እናበላለን ኢትዮጵያ ያሉትን። በቃ አለቀ እንጂ ዲቦራ ማርያምን ሀሳብ ግን ከኔ ነው የወሰድሽብኝ። ሀሳብ እኔ ስም ሰምተሽ ከኔ ነው ማርያምን ብለሻል። ኧረ እኔ አይደለም እኔ ለልደቴ አልደግስም። $1000 መርከብ ላይ ሲሉኝ ከዛ $1000 ሊበሉኝ ነው ብዬ $1000 ኢትዮጵያ ልኬ ቤተክርስቲያንና መስጊድ ጋር ያሉ ያለው ከኔ ነው የወሰድሽብኝ ከኔ ነው። አንቺ ክርስቶስን አልሰማሁሽም፣ ግን ደግሞም ጥሩ ሀሳብ እኮ ነው። ወስጀውም ቢሆን ጥሩ ሀሳብ እኮ ነው። መጥፎ አይደለም። የሚወሰድኩትም ከወሰድኩትም እንደዛም ደግሞ እንዳለው በተግባር መገኘት አለብን ሁለታችን። እኔማ እገኛለሁ፣ የታወቀ ነው እኮ ማሪ። እና ቤት ሰራት ማትገኝ ድጋጋም ቤት ነው ማናት ቲጂ እኔ ጋር መተሽ አክብሪ ቤታ። እኔ ጋር እስቲ እኔ ጋር ዲቮ ጋር ሄደሽ አክብሪ የምትሉ እስቲ ቤት እዛ ኤርፖርት ራሱ እስካን ያደርጋሉ። ዲቮ ጋር ሄደሽ አክብሪ የምትሉ እስቲ ጻፉ። ስትገቢ እንዳለ እስካን ያደርጉሻል። ደግሞ በኋላ ቢያውቁኝ እንዳትመጪ ምን ያደርጉኛል እንዴ? እኔ እኮ ዲያስፖራ ነኝ። እስቲ ሄደሽ አክብሪ። እንደሷ ላሜ ቦራ መስለሻት እኮ ነው። እንደኔ ወረቀት ሳይኖርሽ ጌታ አስገባችልሽ። እውነቷን ነው ማሪ። እንደኛ ህገወጥ ቂጣችንን ዘንቦጥ የምናደርግ ስሚ ዱባይ መተሽ አክብሪ። ለምን ለእኔ ልደት ጉቺና ዲቦራ አትገናኙም እና አታከብሩልኝ? ኧረ አንቺ ለእሷ ልደት እንኳን በቀን ድግስ የምትል ይቺ ቋቃሪ አልደግስም። አንቺ አትጠሪያትም? ጉቺ ቤትሽ በጣም አርጋሽ ምድምድ አርጋ ነው ዲቦራ የምታስቀምጠሽ። እዛ ፍዝዝዝ አርጋኝ 10,000 ድራም በጣም ሸፍፍፍ ብለሽ ምትቀሪ። ቤቢ ምን እንዳለኝ ታውቂያለሽ? በውስጥ ምን እንዳለኝ ታውቂያለሽ? የዱባይ ሆነጣላችሁ ቤቢ እኮ ነው እንዲህ ያለኝ። አይ ጉቺ ጌታን ጉቺ ጣንሽ የሆነ ነገር ያደርጋል። ይሄኛውን ቤቢ አታውቁትም? እና ኢትዮ ያውቁታል። ቤቢን እስቲ የሚያውቀው ሀኒን አታውቁትም? ስዌሪ ማን ነው ጋይስ? ሀኒ ስሚ፣ ሀኒን እኮ ያውቁታል። ቅስቀሳ እያደረግሽ ነው እንዲመች ነው ያውቁታል። ሀኒ ይኸው እየጻፉልሽ ነው። ጉቶ ነው አንቺ ጉቺ ቤብ ስሚ፣ ኤስሪ ገብተሻል። ደግሞ ወጥሪ ኤስሪ ገብተሻል። እኔ አልገባም ማለት እንዴ? እሷ እኮ ኤቱ እኮ ነበረች እኮ ወርዳ ነው። አንቺ ሳትጫወት ኤቱ እኮ ናት እኮ። ያለ የሰው መውደድ አለኝ እኮ እኔ ሰው ይወደኛል እኮ። የሚያደርጋት እንደ ይሳጡኛል። ምን አናደዳችሁ አንቺ? እንደዚህ እንትና ነው የምታስታውሽኝ ጉቺ። ያቺ ሴትዮዋ ማነው ስሟ? ጉቺ እኔና ቢኑን የምታክሻል። አንቺና ቢኑን እየጣማ እንደዚያ በቃ ያደረገቻችሁ ማን ነበረ? የቢኑ ፍቅረኛ እኔ ምንም አላልኩም። ስባት እና ቆይ ጉቺ ለምን ከዲቦራ ጋር በኋላ ልደትሽን አታሳልፍም? አታከብም? አላሳልፍም።
ያማቸዋል። አይ ፕሮግራም ማታዘጋጅ ከሆነ ቤቷ ከሆነች እዛው በላይቭ ላይ እናገኛታለን ብሎ ነገር የለም። ወይዘሮ ዲቦራ ይሄ እኔ ላይ ችግር አለብሽ ማለት ነው። በይፋ ህዝብ እያየ እየሰማ በይፋ ከኔ ችግር እንዳለሽ አረጋገጥሽ ማለት ነው እንዴ? ምን አባስ ላርግሽ ታዲያ? አድራሻሽን አላውቅም። የሆነ ቦታ አልሀበሻ ታስቀምጡልኝ አላችሁ። ምን አይነት ለቃቃሚ ናት? ሀገራ አስቀምጡልኝ እጅ ወስዳለሁ። ቁርስ በላሽ ይለኛል። እንዲህ ሶስተኛ ነው ሽሮ በሰላጣ አስፈጣ ደግሞ ሊደፋ ስሚ አንቺ ጉቺ ያራጉ ጉቺ ግን ቤት ታበሳያለሽ? ማብሰል ጀመርሽ? ጀመረችው። ቤቶ መክተፊያ ቢላዋ ድስት አስገዝቶኝ ጠፋ። ጉቺ እኮ ግን ለምግብ የምታወጣው ብር እኮ ቢጠራቀም እኮ አንድ ቤት ይገዛል እኮ። እግዚአብሔርን አሁን አቁሜ ሽንኩርት፣ ቲማንቲም ምናምን እየገዛው እድሜ ለቤት ቤቱ መክተፊያ አስገዝቶ ታይዲቦ ድስት አስገዝቶኝ ለቪዲዮ ኮል ሱፐር ማርኬት እቃ የምግብ እቃ አስገዝቶኝ ምናምን ሁሉ ነገር አስገዝቶኝ እሱ ለአንድ ወር ከትቶ ግን እኮ ጥሩ ነው። ደግሞ እኮ ስታዝ የምታዘው ማለት ነው አገልግል እኮ ነው። ውድ ነው። አዎ ውድ ነው፣ ብዙ ነው። እስከ መቼ ነው የምታዘው ታዲያ? በአንድ ቀን ነው? አይ ወጪ ታወጣ ነበር ለምግብ እኮ። ዱባይ እኮ ምግብ ውድ እኮ ነው ማለት ለምግብ የሚወጣ ቢያንስ በቀን እግዚአብሔርን ከቤት ኪራይ በላይ ነው በወር ማወጣ እንዴ። በጣም ብዙ ብር ነው ለምግብ የሚወጣው ዱባይ። አንድ አገልግል ሀያ ድርሃም አይደለም? ኧረ እባክሽ 20 ድራሜ ምን አባሽ 20 ድራም ደረቅ እንጀራ ትገዢበታለሽ። በቃ 100 ብር ነው መሰለኝ አገልግል። እሺ ምግብ ስንት ነው? 150 ብር ምናምን። አልሀበሻ ከሆነ 160 ነው። $100 አልገባኝ። ቆይ ንገሩኝ። ላይክ ብዙ ምግብ ነው የሚመጣው ወይስ አንድ ምግብ ነው? ድርሃም በቃ በኢትዮጵያ ወደ 30 ምናምን ሺህ ብር። ኧረ በእናትሽ ነው። አይ አይደለም 6,000 ብር ምናምን 6,000 ብር ምናምን። ጉቺ ከቤት ፍጭኝ ይላል። ምን ተሳድበክ ይሆናል ላይ ቦለኩት። ለምን እንደምታጣው በሽታ ይፈታ 30 ምናምን ሺህ ብር አላልኩም? ጉቺ በቀን 30 ምናምን ሺህ ብር ለምግብ ታወጣለች። ምን ተጨዝዙ ነው እንደምናው። ለምን አታስደፉኝ? ማስደፉኝ እንትን ብዬ ነው ተሳስቼ ነው። ጉቺ 1000 ድራም መስሎኝ ተሳስቼ ነው። አፍደፉኛ ላኩብኝ። ሌባ ላኩብኝ። የሆነ ይነቁኝ መንገድ ላይ። አይ ጉቺማ የገንዘብ ምንጯ እኮ መጣራት አለበት እኮ። በጣም እንቆርጥ ይሆናል ወይ ለነሱ አንተ ሀብታም ባልሰኝ አትገባም እንዳልወልክ ጨራሽ። እኔ እኮ በዚህኛው ስልክ እየጎረጎርኩ ነው የማወራቸው። ስሚኝ አዳምጪኝ። አሁን ጉቺ አገልግል ሲመጣ ስንት አይነት አገልግል ነው የሚመጣው? አገልግል በቃ ጥብስ አለው፣ ክትፎ አለው፣ ቋንጣ ፍርፍር አለው ምናምን ማለት አይነት ነገር አለው። ግን እኔ አንዴ ከገዛሁኝ ማለት ነው ቤት 3 ቀን 4 ቀን ይሆናል በተከታታይ ከበላሁት። ግን አልበላውም። ዛሬ ከበላው አገልግሉን ፍርጅ ከተዋለሁ፣ ነገ እሱን አልበላም። ሌላ ምግብ ከዛ ሲደፋል ኖ ፍርጅ ከተውና ደግሞ በ3ኛው ቀን በ4ኛው ቀን ደግሞ አውጥቼ አሙቄ እበላለሁ። ይሰለችኛል። ሁሌ መብላት አልችልም። ሰው ውድ ነው ማለት ነው። አዎ ስለዚህ በማግስቱ ደግሞ ሌላ አዛለሁ። ቁርስ ታዛለሁ ወይ ማሪ ውድ እኮ 6,000-7,000 ብር ነው። ግን ውድነት ሳይሆን በቀን ሲሆን አስቢ ውስጥ ካልኩሌት አድርጊው በወር ስንት እንደሚሆን። በጣም ብዙ ብር ነው በቀን። እንደዚህ ብር ነው ያልሽው? 160 ድርሃም በዶላር ነገር በዶላር አይ ቲንክ $40 ምናምን። $40 በወር $1,200 ታውጫለሽ። ይሄ እኮ አንድ ቀን አንድ ይሳዝ ነው። ከዛ እኮ አንድ ይልሻል። ለምሳሌ ምሳ ሰዓት ካብዝኩ እሱን እበላለሁ። ቁርስ ሌላ የአረብ ምግብ ነው የማዘው። እራት ብዙ ጊዜ አልበላም። በነጋታው እኮ ያንን አገልግል አልደግመውም ስለሚያስጠላኝ ሌላ ነገር ነው የማዘው። ወጪ ነው ስቲል ወጪ ነው ወይ እንዴ? በስማም ከቤት ኪራይ ምናምን ከመብራት ኤሌክትሪክ ቢል በላይ የምከፍለው በዱባይ ቤት ኪራይ ውድ ነው አይደለ? ብዙ ያው ኦፍኮርስ የአመት ነው ደግሞ ኬክ ሰጥተሽ የምትፈራረመው አፓርትመንት። ዋው ለዛ እኮ ነው ሰው በሼሪንግ የሚኖረው እኮ የቤት ኪራይ ውድ እኮ። በሼሪንግ ትኖራላችሁ በሩሜት? ማሬ
በጣም ዱባይ ቤት ብቻሽን የምትኖሪ ከሆነ ሀብታም ነሽ። አንቺ ብቻሽን የምትኖሪ ሀብታም ነሽ ማለት ነው። ኧረ እኔ ደህና ነኝ። እኔ ኬት አምጣለሁ? እኔ እኮ ዲቦ ከእህትሽ ጋር ምናምን ከአክስትሽ ጋር ኧረ እኔ ብቻዬን ነው የምኖረው። እኔ ብቻዬን ነው የምኖረው። ስሚኝማ እኔ በወር 3000 ብር አብድር አብረ ብከፍለው ኦልሞስት እኔ እስከ ኤሌክትሪክ ምናምን እንደዛ ከፍላለሁ። ከየት ነው የምታመጪው? ዋይፋይ ምናምን ጭምር ማለት ነው። ኦልሞስት $1,000 ማለት ነው። ብሩን ከየት ነው የምታመጪው? ኤሌክትሪክ፣ ዋይፋይ፣ ውሃ ምናምን። አንቺ አይ ቲንክ እንትን ነው አጉቺ ምንድን ነው የሚባለው? ይሄ ለብቻሽ ቪላ ነው አይደል? አንቺ ኖ አፓርትመንት። አፓርትመንት ኦኬ። ቼክ ነው የ3 ወር ቼክ ነው። አይ አሪፍ። ስሚ ብሩን ከየት ነው የምታመጡት? ቪላ ላይ በነበርኩ ሰዓት ማሬ እዚህ ጋር ጊፍት የሚሰጠን ምን እናደርግበታለን? ቪላ ላይ እንጂ ቪላ ላይ በምኖር ሰዓት 2000 ድራም ነበር የምትከፍለው ቪላ ላይ። እሺ 2000 እሺ 3000 ድራም በዶላር ሴት ነው $500። ኧረ ያማታል እንዴ 850 እንደዛ ነገር ያ የእውነት አንተ እዚህ እኮ ቤቱ እንደውም አሜሪካ ርካሽ ነው መሰለኝ አይደለ? ከዚያ ዱባይ በጣም ነው ማሬ ዱባይ እኮ ኑሮ በጣም ውድ እኮ ነው። መድኃኒዓለም እንድ ያ 850 እየተበዳን ነው የምንኖረው። ወይኔ ቲክቶክ ነው የሚለው። አረ የሚበዳ ነገር ይብዳሽ ማለቴ ኑሮ እየበዳን ነው የሚባላል ላይ እንደዛ ነው ወይ? የአማርኛ ቅርታ ጋይዝ አይድሌ በእንትን እያወራ መስሎ ዲቦራ በኢንስታግራም በቴሌግራም በስናፕቻት እያወራ መስሎ አይ ማለቴ ኑሮ እንደዚህ ይባል የለ ኑሮ በዳይ ነው እንደዛ ነው ለማለት ነው። እግዚአብሔር ይመስገን ቤታዬ እግዚአብሔር ይመስገን አልበዳንም። ረቴ አንቺ ግታይ እኔ ተሳስቼ ነው አንቺ አልነካንም ወንድም አልነካንም። ቤታው ሊደር አልነካችሁም ጉቺ አንቺ እና ዲቦን ምን ሰዓት ውዴ ምን ሰዓት እዚህ ቲክቶክ ላይ ነው 24/7 የምንቀመጠው? ጉቺ እና ዲቦራ ይቀራራሉ መሰለኝ። አይገናኝም። ተገናኘን አይደል? ተገናኘን ፈርደታውቃል ያማታት ይፈራራሉ። ምንም ያስፈራራ ነገር ቢጀመር ዲቦ እኮ አቡዳቢ እኮ ነው የምትኖረው። ከኔ የ2 ሰዓት መንገድ ወይ የ1 ሰዓት ከዛ ከገጠር አውጫት ጉቺ። እኔ እኮ ኖ ገጠር አይደለም ሲጀምር ለኑሮ አመቺ ነው አቡዳቢ። በጣም ሳይለንት የሆነ ቦታ ነው። እኔ ግን አሁን አቡዳቢ ቤት ገብተሽ ኑሪ ብትይ ስመለስ ዱባይ ተሽጣ የምትጠብቀኝ ነው የሚመስለኝ። ከዱባይ ውጭ ሄጄ መኖር አልችልም። ይኸውልሽ ቤታ እኔ አሁን ያለሁበት ቦታ ማለት ነው አቡዳቢ ይባላል። የዱባይ ዋና ከተማ ናት። ሲቀጥል ደግሞ ይኸውልሽ እዚህ አቡዳቢ ያለው ህዝብ ማለት ነው በጣም ሳይለንት ነው፣ የተረጋጋ ነው። አቡዳቢ ለማለትሽ ዱባይ የቢዝነስ ሀገር ናት። የቢዝነስ ሀገር ስልሽ ዱባይ ስትኖሪ በቃ አክቲቭ ነው ህዝቡ፣ ስራ ይሰራል። የቢዝነስ ሀገር ናት። በቃ ቅሽ ያለ ሀገር ናት። መርዲቦ እዛ የለመደ እዚህ አይኖርም፣ እዚህ የለመደ እዛ አይኖርም። እኔ አሁን ሁሌ ጉቺን ፈታ ለማለት ምናምን እንኳን ሲሄድ ማለት ነው ቤታ ፈታ ለማለት እንኳን ምናምን ሲሄድ ይጨንቀኛል ነው የምልሽ። በቃ ቅዥ ያለ ነው በቃ ዱባይ። ስሚ አሁን ታዲያ ሰዓት ሁሌ ማለት ነው እንትን እየሆነች ነው ማያት ነው ጣኗን እያጫጫች እየመጣችን ነው። የዱባይ ሰዎች ማለት ነው ማሬ፣ የዱባይ ሰዎች አሁን ከሌሊቱ አሁን እዚህ አቡዳቢ ሆነሽ ከሌሊቱ 2 ሰዓት ብትወጪ ጸጥ ረጭ ያለ ነው። በጣም ሳይለንት ነው እንትኑ ማለት ነው ቫይቡ። ዱባይ ግን ከሌሊቱ 8 ሰዓት 2 ሰዓት አይደለም ከሌሊቱ 3 ሰዓት 4 ሰዓት ብትወጪ ህዝቡ ገና በቃ እንደ ቀን ነው። በቃ ቀን ነው የሚመስልሽ ስትወጪ ማለት ነው። ገባሽ የምልሽ? እኔ አሁን ዱባይ ብገባ እንደው የምበላሽ ነው የሚመስለኝ። ማለት ቅዥቅዥ ያለ ሀገር ነው። ቅዥቅዥ ያለ ማርያምን ነው የምልሽ። እንቅስቃሴ በጣም አለ። በቃ እዚህ በጣም አለ እንቅስቃሴ። እዛ የለም። አሁን የአቡዳቢ ሰዎች እዚህ ሲመጡ ጨንቃቸዋል። በደንብ ነው የሚነፉት። በይ ሴትዮ ዛሬ እየተነፋሽ ነው እንዴ? ቁጥፈላ
ዱባይ በጣም ደስ ይላል። ዱባይ በጣም ደስ ይላል። ግን ማሪ አቡዳቢ ደግሞ ለመኖር ትመቻለች አይደለ? ጉቺ ለመኖር ይሆናል። ኧረ እኔ በህይወቴ 2 ቀን ነው አቡዳቢ የመጣሁት። ዝም ብለሽ ለመኖር ይኸው። ቆይ ዱባይ ያላችሁ ሰዎች መስክሩ። ማለት ዲወረስኮን አሰቀች ፊታ እየተነፋሽ ነው እንዲመጣወሪ አልቻልኩም። ጉቺ አልቻልኩም። ኧረ አስለቀሰች ይች ልጅ። ግን ስሚ አሁን ሁላችሁ እኮ ዱባይ ናችሁ እኮ እዚህ ውስጥ ያላችሁ ከእኔ ከኪኪ እና ከቲና። እኔ ማሪ አቡዳቢ ነኝ። አቡዳቢ እሺ። ቀጮስ ቀጮ የት ነሽ? ዱባይ። ኢትዮስ? ጉቺ ገናት ቀጮ ዱባይ። እንዴ አንድ ቀን እችን ጉቺን አግኘኋታ እንዴ? ኢትዮና እኔ እኮ እራት በልተናል አብረን። እንደምታወሪ እስቲ የእውነት በይ። ጠይቂያት። ኢትዮ በልታችኋል ወይ ሰው ጋር ነው እንዴ? አንቺ ነይተሽ አንቺ ዛሬ አንገትሽን ታለልሽ። ስሚ ኢትዮ ሀበሻ አትመስልማ። አረብ ክልስ ነው የምትመስለው። ነጭ ነች። አዎ ቀይ ናታ። ቀይና ነጭ፣ ቀይ ሳይሆን ነጭ። ጸጉሯ ሉጫ ረጅም። ጸጉሯ ሉጫ ግን ነፍስ የለባትም ብታይ። ስንጥር ነው የምታምረው። ቀጮ ናት። ያ ግን ስታምር ፎቶ እኮ አላቸው። ፎቶ ተነስተዋል። ይህን እንኳን አታውቂም አንቺ። እራት መብላታቸውን አሁን ለምሳሌ ያውቃለሁ። አታውቂም? ቁራጤም አታውቂም አንቺ። ሾካካ ሙሸታም አታውቂም? እኔና ቀጮ እራት በልተናል። እሱ ነው የቀረሽ። አንቺ ቀጮ በልታችኋል? ሁላችሁም ሳታገቡ ይላል። ናና ግባና። ቀጮ አልበላንም። እራት በልተናል። እንበላ ነው ማሪ። እናንተም በሆኑ ሁላችሁ ጋር ጉቺን እኮ ማለት ነው ቤታ። ጉቺን እኮ እንትን ዱከም ላይክ 2-3 አግኝቻታለሁ ማለት አይቻታለሁ። እንግዲህ ሰላም አትያትም? እንዴት አለ ያላልኳት የሆነ ጊዜ ላይ ከባለታቱ ጋር እየኋትኝ ከዛ ወይ ጉጂ አለ ምን ችግር አለ? ለምን ይቀር? ለምን አይቻ 2-3 አይቻታለሁ። እየተላገገች ነው የምትያት። እሺ መንገድ ለመንገድ ከባለታቱ ጋር አይላገግም። እጁን ላሳያችሁ። ቲክታክ እያየን ማለት ነው። ለእናንተ እጁን ላሳይን ትላላችሁ። እኔ ፊት ለፊት እያየሁት በቲክታክ እጁን ለማየት እጠራራለሁ። ይሄማ በሽታ ነው የያዝሽ። እሺ ጉቺ በቃ ይኸውልሽ፣ ባለታቱ ባለመላጣ። ስሚ ቀጩን ግን አገኛታለሁ። እሺ ቤታ $1 ላኪልን እና ምግብ እንበላለን። አበደቼ ብሏት አንቺና ቀጩ ከተገናኛችሁ ማለት ነው ኢትዮ አልኩኝ። ኢትዮ ከተገናኘችም እሺ ጨምሮ ማለት ማርያምን በእኔ ወጪውን እኔ ጋብዛችኋለሁ። $1,000 ትልኪያለሽ? ዛሬ $1,000 የቤትሽንም ኪራይ ነው እንዲ አብረሽ የምትከፍል? አይ መርከብ ላይ በፕራይቬት ነው የምትገባበዙት። $1,000 ከሆነ እኔ ቡርጅ ከሊፋ ቴብል ይዤ ጋብዛታለሁ። ቀጮን ብር ላኪ ብቻ። እሺ ስሚ 1,000 ልላክላችሁ። ጉቺ አንቺ እኔ 1,000 ከላክ $300 ይስጡኝ። አልገናኝም። ኧረ ጉቺ በኢየሱስ ክርስቶስ አንቺ ቀጮ ኢትዮጵያ ሞዴሬተር የላትም? ኢትዮጵያ የለሽም ሞዴሬተር ከኔ ጋር የሚበሉ ቀጮ ጢም ብለን በልተምን ብለን ከዛ የተረፈው እነዚህ የዱባዮቹ የጠገቡ ናቸው። ብሩ ነው የሚፈልጉት። ከተገናኙ ኢትዮ ጉቺ እና ዲቦራ እና ቀጮ ከተገናኙ እዛ የእውነት እኔ እልክላቸዋለሁ። የእውነት እሺ ኢትዮጵያ ሞዴሬተር የለሽም ወይ? ጉቺ ባለልደት ናት። አይሆንም። እኔ ቀጮ አንድ ጊዜ ኢትዮ ከተገናኘን በቂ ነው። አንድ ቤት ለምንድን ነው ሀብታም? አንዴ ዝም በሉ በፈጠራችሁ ላውራበት። ወይኔ 1,900 ሰዎች እዚህ ውስጥ ትታዩኛላችሁ። እኔ ሁል ጊዜ ፈታ ማረጋችሁ ወይኔ አለቀልሽ። ጌታን አትለቅሽም ጭራሽ በዋና በልደት አስገበት ቶሎ በይ። ይኸው አባረች። ስሚ አንቺ ቤት ተግማማችሁ። ለምንድን ነው የምትጋብዥው? አትውጡ፣ ሁለታችሁ አትውጡ። ኬክ ምንድን ነው የምትይው? ሞዴሬተር ከኢትዮጵያ ካለሽ ልትጋበዥ ነው ማሪ? አዎ
ያንቺ ከፋ። እኛም ባሉብን መች በላን። እንተባበር፣ እዚህ ቤት እንተባበር። እናንተ አታመጡ። አልሰማሁም። ራውን ሰሚያለሽ አንቺ ኢትዮ አንቺ በልቶካድ ስሚ ላይቬ ላይ ተናግሬያለሁ። ቤት ታረስታ ነው። ሲቀጥል ጉቺ መገናኘት የማትፈልገው እኮ ባለፈው ስለጋበዘችን አሁንም ጋብዥ እንዳትባል ፈርታ ነው ወይ አይደለም? አሁን እንኳን ያኔ እኮ ስሜታዊ ሆኜ ነው። አሁን አልጋብዛችሁም። ጉቺ እኮ የዋና ስሚ፣ ጉቺ የበርስዴይ ቀን ምን እንዳለች ልንገራችሁ። ጉቺ እና መሲ ሆነው እኮ ነው። እግዚአብሔርን ነው የምላችሁ። መድኃኒዓለምን እየዋሸሁ አይደለም፣ እውነቴን ነው። መጡና ወጪ ይበዛብሻል ምናምን፣ በቃ ይሄንን የምግብ ቤቱን እኛ ከበር እናድርጋለን። እንብርኩሳችንን ነው አንቺ ማሪ ቲፕ ስትሰጥ ራሱ እንዴት መሰለሽ ማርያም ጭራሽ ልከፍሉልኝ ነው። ጉቺ እኮ እንደ አሜሪካ እኮ ነው የምትኖረው እኮ። ጉቺ እኮ ተቀድሻ ማሪ ቲፕ ራሱ እንዳለ መልሱን ቲፕ ነው የምትወሰዱ የምትላቸው። ኢትዮ አስበሽዋል? ከፍላልኝ። አሁን ከፈልኩላት እኔ ነኝ የምግብ ቤቱ። እግዚአብሔር ያወጣሽን ልሰማ ነበር። ልክፈልልሽ ያልኩሽኝ እግዚአብሔር አወጣሽ ቢሆን አብላላሽ ነበር። ኑ ብሉ ብላ ቀርታ ሂሳብ አስከፈለች። ከጉቺ ጋር ይቅርብን ማሪ። በቃ እንዴት ነው የሆነ በቃ ስፍስፍ አዝነውልኝ እኮ ነው። ኧረ ወጪ አላሰብኩሽ ምን እንደምትይ ለመስማት ይኸው እልስሽ ነበር 3 ቀን እንዲህ ብላችሁ ጠሩ እንዳትሄዱ እያልኩ ወይ መልዕክት ላስተላልፍ። እሺ አስተላልፍ። ንግድ ባንክ የሚፈልግ እናት ባንክ የሚፈልግ ደግሞ እኔን ካሉ ይልካሉ። ለአንቺ ምቀኛ አልነበርኩም። ሰው ግን ታዘቡ። የድሬዳዋ ልጆች እሺ፣ ምን አደረኩኝ? እግዚአብሔር ያሳያችሁ። ድሬዎች እዩ የሚሰራብኝ ዲቦራ ጸጥ በይላ እኮ አውሪሽ። ይሄ ሁላ ሻጥር እኔ ላይ ነው። እሺ አሁን አውሪ። ያመነፋለሽን ተሻውሪ። 2000 ሰዎች የኔ ፍቅሮች ይሁን ይሄኔ ማለት ሁሉም ብያለሁ። ዛሬ ቀናሻ ቢሆን ነው ሴራ ነው ፍቅሮቼ። እዩ ጉድ እዩ። አንድ ደቂቃ እሺ ማሮቼ፣ ድሬዎች፣ ሀረሮች፣ ጅጅጋ ከአዋሽ በታች በአጠቃላይ ጥሪው መብቴ ነው ላውራበት። ሴራው ተነስቶልኝ መልእክትሽን አስተላልፊ ተብያለሁ። ዘሆል ኢትዮጵያ፣ ዘሆል ኤርትሪያን በአጠቃላይ ውዶቼ፣ ማሮቼ፣ ፍቅሮቼ እኔ እህታችሁ በየቀኑ ሀሜትም አሉባልታም ፈልጌም ፈላልጌም ፈጥሬም እየመጣው እያወራው እጣን እያጨስኩ የምመረቃችሁ ማዝናናችሁ እህታችሁ የተወለድኩበት ቀን በቅርቡ በኖቬምበር 28 ነው ልደቴ። ግን ያው 3 ቀን እንዳታስቡ ብዬ 3 ቀን እንዳሸንዳ ከብረዋለሁ ብያለሁ። ከ3 ቀን በኋላ እንደ ኢሬቻ የምንቀጥለዋለን ልደቱን። እንዳስፈላጊነቱ አትጨናነቁ። ሁሉንም ባንክ አዘጋጅቻለሁ። በፔፓል፣ በዜል፣ በካሻፕ ብሎም በኢትዮጵያ ንግድ ባንክ፣ በአቢሲኒያ፣ በወጋገን፣ በዳሽን፣ በደቡብ ግሎባል፣ በኦሮሚያ ህብረት ስራ ባንክ፣ በአማራ በስንቄ፣ በእናት ባንክ፣ በዘመን ባንክ፣ ለሌላ ባንክ አለ፣ በአንበሳ ባንክ፣ በቡና ባንክ ሁሉ ጸጥ በሉ ብያለሁ። ባካችሁ ለኔ ለውዷ እህታችሁ ለልደቴ ሰርፕራይዝ ማድረግ የምትፈልጉ በአጠቃላይ ፎሎ እያደረጋችሁ በውስጥ ጉቺዬ የኛ ወርቅ ስንት ነው የምትፈልጊው? ምንድነው የሚያስፈልግሽ? ስንት እንላክ በማለት በዲያስፖራ ባንክ ረሳሽ። ልጨርስበት በህግ አምላክ 1000 ዓመት አላወራም። የዲያስፖራ ባንክ ረሳሽ። ምንም ችግር የለም። ፔፓልም አለ፣ ዜልም ካሻፕም አለ። የኢትዮጵያ ባንኮች ምንም የቀረኝ የለም። ሁሉንም ዝግጁ አድርጌ ዝግጅቴን አጠናቅቄ ይኸው ከፊት ለፊታችሁ ቁጭ ብዬ መልክቴን እያስተላለፍኩ ነው። እና የኔ ወርቆች አደራችሁን አለ። አስመራ ባንክም አለኝ መሀሪ አለ፣ ፍረዝጌ አለ፣ ደሊና አለች። በአስመራ ማስገባት የምትፈልጉ ሁላችሁም አለሁኝ እና ከጎኔ መሆናችሁን በዚህ አጋጣሚ በዱባይ በአረብ ኢምሬት እና በመላው ገልፍ